ከኢትዮጵያ ጋር ድርድር ያከተመ ነገር ነው ሲሉ የግብጽ ውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አላቲ በሰጡት መግለጫ የህዳሴው ግድብ ጉዳይ ወሳኝ ሁኔታ ላይ መድረሱን አስታወቁ። ሚኒስትሩ አልናስር ከተሰኘ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከ13 ዓመታት ፍሬ አልባ ንግግር በኋላ ከኢትዮጵያ ጋር የነበረው ድርድር አክትሟል ያሉ ሲሆን በእነዚህ 13 ዓመታት ግብጽ በቅን ልቦና ድርድሩ ላይ ስትካፈል መቆየቷንና ኢትዮጵያ ግን ይህንን አጋጣሚ በመጠቀም ስህተት መፈጸሟን ተናግረዋል። አብደላቲ ጨምረውም ከዚህ በኋላ በየትኛውም የግብጽ መንግስታዊ ተቋም አማካኝነት የሚደረገው የድርድር በር መዘጋቱን መታወጁን ገልጸዋል። አሁን የካይሮ መንግስት ግድቡ በግብጽ የውሃ ደህንነት ላይ ሊያደርሰው የሚችለውን ጉዳት በቅርበት እየተከታተለ እንደሚገኝ አስረድተዋል። ሚኒስትሩ ንግግራቸውን ሲቀጥሉ ግብጽ በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሟን ለማስጠበቅ ሙሉ መብት እንዳላት ጠቅሰው ዓለም አቀፉ ማህበረሰብ አሜሪካን ጨምሮ ይህን የግብጽን ሕጋዊ መሰረት እንዲገነዘብ መደረጉን አስታውቀዋል። በዚህ ጉዳይ ላይ ከሱዳን ጋር ያለውን ቅንጅት በተመለከተ የተጠየቁት ሚኒስትሩ በካይሮና በካርቱም መካከል የአቋም መመሳሰል መኖሩን አስረድተዋል። ጨምረውም የግብጽ አቋም በዋነኝነት የሚጠቅመው ለሱዳን ሲሆን የግብጽ ፍላጎት ተከታይ ነው ብለዋል። ከዚህ ቀደም ባለው ልምድ ኢትዮጵያ በተናጠለ እርምጃ መውሰዷንና ካለትብብር በግድቡ ላይ ውሃ በመልቀቋ በመጀመሪያ ጎርፍ ያጋጠመ በሱዳን መሆኑን ግብጽ የደረሰው ቀጥሎ መሆኑን ለዚሁ አባባላቸው ማሳያ አድርገው ጠቅሰዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ የኢኮኖሚ እድገትንና ልማትን ለማስቀጠል ዘላቂና ደህንነቱ የተጠበቀ አስተማማኝ የባህር በር መዳረሻ በአፋጣኝ ያስፈልጋታል ሲሉ ለተናገሩት ንግግር የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ያለፉትን 2 ዓመታት በኤርትራ ላይ ያልተገባ ጦርነት ለመቀስቀስ ሲጥር ቆይቷል ሲሉ ከሰሱ። ሚኒስትሩ አክለውም አዲስ አበባ የድሮውን የጦርነት ትርክት በአዲስ መልክ በማሸግ የተጎጂ መስላ ለመታየት እየሞከረች ነው ብለዋል። አቶ የማነ እንዳሉት የአዲስ አበባ ባለስልጣናት የባህር በር በኃይል ለማግኘት እና በቀይ ባህር ተጽዕኖ ላይ ማስፋፋት ቀስቃሽ ንግግሮችን በቅርቡ ቀንሰዋል። ይህንንም ያደረጉት ንግግሮቹ የሀገር ውስጥም ሆነ ዓለም አቀፍ ድጋፍ እንዳላገኙ በመረዳታቸው ነው ብለዋል። ይሁን እንጂ ሚኒስትሩ አጽንኦት የሰጡት ይህ የንግግር መቀነስ ፖሊሲ መከለስ ሳይሆን ለወደፊት ጦርነት ራስን ለመከላከል ሽፋን ለመስጠት የሚደረግ ስልታዊ እንቅስቃሴ መሆኑን ነው። በተጨማሪም የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተካሄደው የውጭ ፖሊሲ መድረክ ላይ ኤርትራ የኢትዮጵያን እያተራመሰች ነው ማለታቸውም ምንም አይነት ተጨባጭ መሰረት የሌለው ሲሉ አጣጥለዋል። አቶ የማነ ይህን ንግግር የግጭቱ ስር መነሻ ከራሷ ከኢትዮጵያ የሚመነጭ መሆኑን የሚያሳይ ታሪካዊ እውነታዎች ለመጋፈጥ ያለመቻል ያሳያል ብለውታል። አቶ የማነ ኤርትራ ለብዙ 10 ዓመታት በኢትዮጵያ መስፋፋት ፖሊሲ የተጎዳች ሀገር መሆኗን ገልጸው ከፌዴሬሽኑ መፍረስና ከኤርትራ በግዳጅ መጠቃለል ጀምሮ እስከ 1998 እስከ 2000 ድረስ ይህን መቀጠሉን ተናግረዋል። ሚኒስትሩ የቀድሞ የኢትዮጵያ ባለስልጣናት ጦርነቱን ከባድማ አልፎ የአሰብን ወደብ ለመያዝ ያለመ እንደነበር በወቅቱ ማመናቸውንም በንግግራቸው ጠቅሷል። ኤርትራ ኢትዮጵያን የማተራመስ ዶክትሪን አላት የሚለው የአዲስ አበባ ክስ የማይመስል ሲሉ የገለጹት አቶ የማነ በአብዛኛው ክልሎቿ ሰፊ ግጭት እያስተናገደች ያለች ሀገር ቀውሳን ውስን ሀብት ባላት ትንሽ ሀገር ላይ ማላከክ አትችልም ብለዋል። ሚኒስትሩ ሲያጠቃልሉ የኢትዮጵያ ባለስልጣናት የኤርትራን ኢኮኖሚ ለማሳነስ ይሞክራሉ ብለው አክለውም ኢትዮጵያ ከ84 ቢሊዮን ዶላር በላይ ዓለም አቀፍ እርዳታ ብታገኝም ከ21 ሚሊዮን በላይ ህዝብ አስቸኳይ ሰብአዊ እርዳታ የሚፈልግበት ከፍተኛ የድህነት ደረጃ ላይ የምትገኝና በገዢው ፖሊሲ ምክንያት የውስጥ ክፍፍሎች እየሰፉ መጥተዋል ሲሉ ተችተዋል።